በዓለም የወንጀል ታሪክ ወደር የማይገኝለትን ራዕይ ነደፈ። ይህውም በእስያ ውስጥ የሚገኙትን አምስቱን ታላላቅና ቀንደኛ የደም ጠላትነት ያላቸውን የማፊያ ቡድኖች በአንድ ጠረጴዛ ዙሪያ ማምጣት ነበር። የእስያው ኤል ቻፖ ከዓለማችን እጅግ ጥብቅ ሚስጥር ከሚጠበቅባቸው ፀሐይ በደንብ ከማትወጣባቸውና በከባድ ጭጋግ ከተሸፈኑ የእስያ የጫካና የተራራ ሰንሰለቶች ውስጥ የዘመናችን ትልቁ እጅግ የረቀቀውና በቢሊዮን የሚቆጠር ዶላር የሚያንቀሳቅሰው የወንጀል ኢምፓየር ተወለደ። ይህ ዛሬ የምንቃኘው ዓለም ሰዎች በአካል የሚሰቃዩበት አረመኔያዊ መድረክ ሳይሆን በሚሊዮን የሚቆጠሩ ሰዎችን አእምሮና ጤና በዘመናዊ ኬሚካሎች በማውደም በዓመት እስከ 70 ቢሊዮን ዶላር የሚያንቀሳቅስ እጅግ የረቀቀ በቴክኖሎጂ የተደገፈና እንደ ግዙፉ የአሜሪካ ዎል ስትሪት ኮርፖሬሽን የሚመራ የእጽ አምራች ጋንታ ነው። የዚህ ታላቅ ኢምፓየር መሪ ደግሞ የእስያው ኤል ቻፖ በመባል የሚታወቀው ቻይና ካናዳዊው ሴቺሎፕ ነው። የዚህን ባለምጡቅ አእምሮ ወንጀለኛ አስገራሚ ታሪክ በስፋት ከመመልከታችን በፊት ይህ ሰው የፈጠረውን ግዙፍ አውታር እንዴት ሊገነባ እንደቻለ የዘመኑንና የቦታውን ጂኦፖለቲካዊ መልክዓ ምድር እንዲሁም ለእሱ ስኬት ምቹ የነበሩትን የታሪክ አጋጣሚዎች በጥልቀት መረዳት ግድ ይለናል። ነገሩ እንዲህ ነው። በ1970ዎቹ መጨረሻና በ2000ዎቹ መጀመሪያ የዓለም የፖለቲካና የኢኮኖሚ መልክዓ ምድር በአስገራሚ ፍጥነት እየተቀየረ ነበር። ቀዝቃዛው ጦርነትን ማብቃት ተከትሎ ግሎባላይዜሽን ዓለምን አንድ መንደር ሲያደርጋት የዓለም የእጽ ንግድ መልክዓ ምድር ሙሉ በሙሉ እየተቀየረ መጣ። ከኮሎምቢያና ከሜክሲኮ ካርቴሎች የሚወጣው ከተክል የሚዘጋጀው ኮኬን እና ከአፍጋኒስታን የሚመረተው ሄሮይን የገበያውን ትልቅ ድርሻ ይዘው ቢቆዩም እነዚህ ከተክል የሚገኙ እጾች ትልቅ ድክመት ነበረባቸው። እሱም ለማምረት ሰፊ የእርሻ ማሳ፣ ትክክለኛ የአየር ንብረትና የዝናብ ወቅት ይፈልጋሉ። ይህ ደግሞ ለፖሊስ አውሮፕላኖችና ሳተላይቶች በቀላሉ እንዲታዩና እንዲወድሙ ያደርጋቸዋል። ስለዚህ የዘመናችን የእጽ ጌቶች አዲስ የማይታይና እጅግ አዋጭ መንገድ መፍጠር ነበረባቸው። ይህም በኬሚካል ላቦራቶሪዎች ውስጥ ብቻ የሚመረተው ሲንቴቲክ ድራግ በተለይም ክሪስታል ሜታፌታሚን ነው። አምራቾቹ ሜት ይሉታል። ሜት ለማምረት ፀሐይ፣ ዝናብ ወይም የእርሻ መሬት አይፈልግም። የሚያስፈልገው ጥብቅ ጥበቃ ያለው መጋዘን፣ ትክክለኛው ኬሚካልና ብቁ ኬሚስቶች ብቻ ናቸው። ይህንን አዲስ የሞት ሸቀጥ በብዛት ለማምረት ደግሞ ማንም መንግስት የማይቆጣጠረው ደህንነቱ የተጠበቀና የኬሚካል ግብዓቶችን በቀላሉ ማግኘት የሚቻልበት ቦታ አስፈለጋቸው። ይህ ቦታ ደግሞ ወርቃማው ትሪያንግል ወይም ዘ ጎልደን ትሪያንግል በመባል የሚታወቀው የማይናማር ወይም በርማ፣ የታይላንድና የላኦስ ድንበሮች የሚገናኙበት ጥቅጥቅ ያለ የጫካና የተራሮች ቀጠና ነው። በተለይ በዚህ ወቅት ቻይና እጅግ ግዙፍ የኢኮኖሚና የኢንዱስትሪ ማዕከል ሆና ብቅ ስትል በዓለም ላይ ትልቋ የኬሚካል አምራች ሀገር ሆነች። በቻይና ፋብሪካዎች ውስጥ ለህጋዊ መድኃኒትነት የሚመረቱ ኬሚካሎች በሙስናና በህገወጥ ደላሎች በኩል ወደ ማይናማር ጫካዎች መፍሰስ ጀመሩ። በተለይም በማይናማር ውስጥ ያለው የፖለቲካ ምስቅልቅልና ማዕከላዊ መንግስት አልባነት ለዚህ የወንጀል ኢምፓየር መፈጠር ዋነኛ መሰረት ነበር። ማይናማር ለበርካታ አስርት ዓመታት በእርስ በርስ ጦርነት ስትታመስ የኖረች ሀገር ስትሆን ሻን ስቴት እና ዋ ስቴት የተባሉ ግዛቶች ሙሉ በሙሉ ከማዕከላዊ መንግስት ቁጥጥር ውጪ የሆኑ የራሳቸው ግዙፍ ጦር፣ ህግ፣ ፖሊስና አስተዳደር ያላቸው አማጽያን የሚቆጣጠሯቸው ገለልተኛ የጦር አበጋዞች የመሰረቷቸው ሪፐብሊኮች ነበሩ። እነዚህ የታጠቁ አማጺ ቡድኖች የራሳቸውን ጦር ለማስተዳደርና ዘመናዊ ጦር መሳሪያ ለመግዛት ከፍተኛ የውጭ ምንዛሬ ስለሚያስፈልጋቸው ግዛታቸውን ለዓለም አቀፍ የእጽ አምራቾች ክፍት አደረጉ። ፖሊስ የማይገባበት፣ ዓለም አቀፍ ፍርድ ቤት የሌለበት፣ ነገር ግን በመብራትና በውሃ የተሟላ ግዙፍ የኬሚካል ፋብሪካዎችን በጫካው ውስጥ ለመገንባት ማይናማር ፍጹም ምቹ ገነት ሆነች። በዚህ እጅግ ውስብስብ ህግ አልባ ነገር ግን ወታደራዊ ጥበቃ ባለው የጂኦፖለቲካዊ ክፍተት ውስጥ ነው ሴቺሎፕ የተባለው ጂኒየስ
ነገር ግን አደገኛ ወንጀለኛ ብቅ ያለው። ሴቺሎፕ የተወለደው በ1965 በደቡባዊ ቻይና ጓንግዶንግ ግዛት ውስጥ ነው። በልጅነቱ ወቅት ቻይና በማኦ ሴቱንግ የባህል አብዮትና የኢኮኖሚ ምስቅልቅል ውስጥ ነበረች። ወጣቱ ሴቺሎፕ ድህነትንና ፖለቲካዊ ጭቆናን ሽሽት የተሻለ ሕይወት ፍለጋ በ1980ዎቹ መጨረሻ ወደ ካናዳ ተሰደደ። ነገር ግን በቶሮንቶ ከተማ ጎዳናዎች ውስጥ ሕጋዊ ሥራ ከመስራት ይልቅ ቢግ ሰርክል ቦይስ ከተባለ እጅግ አደገኛና በቻይናውያን የቀይ ጦር አባላት ወታደሮች በተመሰረተ የማፊያ ቡድን ውስጥ ተቀላቀለ። ሴቺሎፕ ተራ ጉልበተኛ ወይም ጠመንጃ ተሸካሚ ጋንግስተር አልነበረም። እጅግ የተረጋጋ፣ ብልህ፣ ብዙ የማይናገርና የሰዎችን ስነ ልቦና የሚያነብሰው ነበር። በ1990ዎቹ በካናዳ እና በአሜሪካ መካከል ሄሮይን በማዘዋወር ትልቅ ስምና አውታር አገኘ። ነገር ግን የመጀመሪያው ትልቅ ውድቀቱ የመጣው በ1998 ነበር። በአሜሪካ የፌዴራል ፖሊስ ኤፍቢአይ የረጅም ጊዜ ክትትል ኒውዮርክ ውስጥ ተይዞ ፍርድ ቤት ቀረበ። በእስር ቤት ውስጥ ሆኖ የፍርድ ሂደቱን ሲጠብቅ በሕይወቱ ውስጥ ትልቅ ስፍራ የነበራትን እጮኛውን በኋላ ሚስቱ የሆነችውን ሴት ያስታውስ ነበር። እሷ የታመሙ ወላጆቿንና የ12 ዓመት ልጁን ብቻዋን እያሳደገች በከባድ ፈተና ውስጥ ነበረች። በፍርድ ቤት ውስጥ ቆሞ ዳኞችን በእንባ ተማጸነ። እባካችሁ ማሩኝ፣ የታመሙ ወላጆቼን አሳክሙልኝ፣ ልጄ አባት ያጣ ይሁን፣ ካስፈታችሁኝ አዲስና ሕጋዊ ሕይወት ጀምራለሁ፣ ቤተሰቤንም ማድናለሁ ብሎ ቃል ገባ። ዳኛውን በሱ አሳዛኝ ንግግርና እንባ ተታሎ ቅጣቱን አቅልሎት 9 ዓመት ብቻ ፈረደበት። ሚስቱ በእስር ዘመኑ ሁሉ ከጎኑ ሳትለይ ቤተሰቡን ጠብቃና ስነ ልቦናውን አበርትታ ቆየች። ይህ የቤተሰብ ድጋፍ ለሱ ትልቅ ጥንካሬ ቢሆንም በ2006 ከእስር ቤት ሲወጣ ግን ለዳኛው የገባውን ቃል አጥፎ ወደ ሕጋዊ ሕይወት አልተመለሰም። ይልቁንም በእስር ቤት ያዳበረውን ጥልቅ ግንኙነት፣ የዘመኑን የቴክኖሎጂ ለውጥና የቻይናን የኢኮኖሚ እድገት ተጠቅሞ ዓለም አይቶት የማያውቀውን ትልቁን የወንጀል ድርጅት ለመመስረት ወደ እስያ ተመለሰ። ወደ እስያ የተመለሰው ሴቺሎፕ የድሮውን የማፊያና የካርቴል አሰራር ሙሉ በሙሉ የለወጠ አብዮት አመጣ። ከእስር እንደወጣ የተረዳው ትልቅ ነገር ቢኖር በዓለም ዙሪያ ያሉ የወንጀል ቡድኖችና የማፊያ አባላት እርስ በርሳቸው ግዛት ለማስፋፋት በሚያደርጉት ደም አፋሳሽ ጦርነት ለፖሊስ በቀላሉ እንደሚጋለጡ፣ ምስጢራቸው እንደሚወጣና ትርፋቸው እንደሚቀንስ ነበር። ስለዚህ አንድ ልዩና በዓለም የወንጀል ታሪክ ወደር የማይገኝለትን ራዕይ ነደፈ። ይህም በእስያ ውስጥ የሚገኙትን 5ቱን ታላላቅና ቀንደኛ የደም ጠላትነት ያላቸውን የማፊያ ቡድኖች በአንድ ጠረጴዛ ዙሪያ ማምጣት ነበር። እነሱም 14K፣ ውሺንግ ዉ፣ ሱይን ኦን፣ ቢግ ሰርክል ቦይ እና የታይዋኑ ባምቦ ዩኒየን ነበሩ። እነዚህ ቡድኖች ለዓመታት ጎዳና ላይ ሲገዳደሉ የኖሩ ባላንጦች ናቸው። ሴቺሎፕ የእነዚህን ቡድኖች መሪዎች በሆንግ ኮንግ እና በማካኦ ሚስጥራዊ ስፍራ ሰብስቦ እንዲህ ሲል ተናገረ። እርስ በርስ በመገዳደልና ፖሊስን በመሳብ ጊዜያችንን እናጠፋለን። ይልቁንስ ገንዘብ በማግኘት ላይ ለምን አናተኩርም አለ። እንዲህ ሲልም ቀጠለ። እኔን የዚህ ውህደት ዋና ስራ አስፈጻሚ አድርጋችሁ ሹሙኝ አለ። እኔ ደግሞ በምላሹ ሁላችሁንም ማንም የማይደርስበት ቢሊዮነሮች አደርጋችኋለሁ፣ ኔትወርካችንን አንድ እናድርግ አላቸው። በማይታመን ሁኔታ የሴቺሎፕ የንግድ ስትራቴጂና አሳማኝ አንደበት ባላንጦቹን አስማማ። ይህ አዲስ የተመሰረተው ግዙፍና የተዋሃደ የወንጀል ኮርፖሬሽን በፖሊሶች ዘንድ ሳምጎር ተብሎ ተሰየመ። ትርጉሙ በካንቶኒዝ ቋንቋ ወንድም ቁጥር 3 ማለት ነው። ይኸውም የሴቺሎፕ የቅጽል ስም በመባል ይታወቃል። ይህንን ግዙፍ ኮርፖሬሽን ለመምራት ሴቺሎፕ የራሱን የህልም ቡድን አዋቀረ። እንደ አሮጌው ዘመን ኮሎምቢያ ካርቴሎች አርሶ አደሮችን በማስፈራራት ሳይሆን ዘመናዊ ምሁራንን በገንዘብ በመግዛት ቡድኑን ገነባ። ስለሆነም የዚህ የሳምጎር ቡድን የጀርባ አጥንት የነበሩት ታዋቂዎቹ የታይዋን ኬሚስቶች ነበሩ። እነዚህ ኬሚስቶች ተራ የዕፅ አምራቾች ሳይሆኑ ከታዋቂ ዩኒቨርሲቲዎች የተመረቁ የሞለኪውላር ሳይንስ እና የኬሚካል ኢንጂነሪንግ አዋቂዎች ነበሩ። ሴቺሎፕ ልክ እንደ ሲሊከን ቫሊ ቴክኖሎጂ ኩባንያዎች
እነዚህ ምሁራን በከፍተኛ ደሞዝ በቅንጦት ሕይወትና በጉርሻ ቀጥሮ ወደ ማይናማር ዋስቴት ጫካዎች ወሰዳቸው። እዚያም በአማጽያኑ ጥበቃ ስር በዘመናዊ ቴክኖሎጂ የተገጣጠሙ አዳዲስ የኬሚካል ማጣሪያዎች ያሉባቸው በቀን በርካታ ቶን እስከ 99% ንጹህ የሆነ ክሪስታል ሜት ማምረት የሚችሉ ግዙፍ ፋብሪካዎችን ገነቡ። የቡድኑ ሌላኛው ወሳኝ አባል ደግሞ ሎጂስቲክስንና ትራንስፖርትን የሚመራው የቀድሞ የታይላንድ ባህር ኃይል አባል ነበር። እሱ ደግሞ እሱም በዓለም ዙሪያ ለማሰራጨት የሚያስችል አስደናቂ ዲዛይን ፈበረከ። ዕቃውን በቻይና የሻይ ቅጠል ማሸጊያዎች ውስጥ የፖሊስ ውሾች ሊያሸቱት በማይችሉት የረቀቀ የፕላስቲክና የኬሚካል ሽፋን ደብቆ በመርከብ ወደ አውስትራሊያ፣ ጃፓን፣ ኒውዚላንድ እና አውሮፓ የሚያስገባበትን መረብ ዘረጋ። ሴቺሎቭ ይህንን ቡድን የሚያሰለጥነው በጭካኔ በመግደልና በፍርሃት ሳይሆን በከፍተኛ የገንዘብ ክፍያ፣ በጥብቅ ዲፕሎማሲና እንደ ባለሙያ በማክበር ነበር። ማንም ሰው የድርጅቱን ሚስጥር ካላወጣ በስተቀር አይገደልም። ስራውን በብቃት ከሰራ ደግሞ በሚሊዮን የሚቆጠር ዶላር የገና በዓል ጉርሻ ወይም ቦነስ ያገኛል። በሳም ጎርጋንታ ውስጥ የደም መፋሰስ እንደ ውድቀት ይቆጠራል። የሴቺሎቭ ታላቅና ታሪካዊ ስኬት የመጣው ባመጣው አንድ አብዮታዊና ደፋር የንግድ ፖሊሲ ነበር። ይህ ፖሊሲ የተረጋገጠ አቅርቦት ወይም ጋራንቲድ ደሊቨሪ ይባላል። በዓለም የእጽ ንግድ አከፋፋዩ ዕቃ አዞ በመንገድ ላይ ፖሊስ ከያዘበት ኪሳራው የገዢው ነበር። ሻጩ ገንዘቡን ወስዷል። ሴቺሎቭ ግን ለደንበኞቹ ዕቃውን አዛችሁ በመንገድ ላይ ጉምሩክ ወይም ፖሊስ ከያዘው ኪሳራውን እኔ ራሴ ወስዳለሁ፣ በነፃ ሌላ ዕቃ ልክላችኋለሁ ወይም ገንዘባችሁን ሙሉ በሙሉ መልሳለሁ የሚል ዋስትና ሰጠ። ይህ ለማመን የሚከብድ የድፍረት እርምጃ ነበር። ሆኖም የዓለምን ገበያ አመኔታ 100% እንዲቆጣጠር አደረገው። ፖሊሶች የቱንም ያህል ቶን በየወደቡ ቢይዙ የሴቺሎቭ ፋብሪካዎች በአንድ ቀን ውስጥ ተክተው ያመርቱት ነበር። በዚህ ስትራቴጂ ድርጅቱ በዓመት እስከ 17 ቢሊዮን ዶላር የተጣራ ትርፍ ማግኘት ጀመረ። ይህ ግዙፍ ትርፍ የሴቺሎቭን ሕይወት ወደማይተመን የቅንጦት ጣሪያ ወጣው። ምንም እንኳን በጎዳና ላይ ተራ ልብስ ለብሶ እንደማንኛውም ቻይናዊ አዛውንት ቢመስልም የሱ የቅንጦት ሕይወት የሚታየው በቁማር ቤቶች ውስጥ ነበር። ሴቺሎቭ በሚሊዮን የሚቆጠር ዶላር እያወጣ በማካኦ የቁማር ካሲኖዎች ውስጥ ይጫወት ነበር። አንድ አስገራሚ የጎንዮሽ ታሪክ የሱን የማናለብኝነትና የገንዘብ አቅም መጠን ያሳየ ነበር። በአንድ ምሽት በማካኦ ቪአይፒ ካሲኖ ውስጥ ሴቺሎቭ በአንድ መደብ 60 ሚሊዮን ዶላር በቁማር ተበላ። ይህም የብዙ ሀገራት ዓመታዊ በጀት የሆነ ገንዘብ ነበር። እሱ ግን ምንም እንዳልተፈጠረ ፊቱ ላይ ምንም አይነት የብስጭት ምልክት ሳያሳይ ፈገግ ብሎ ሲጋራውን እያጨሰ የወጣበት አጋጣሚ ሆነ። ይህ ለሱ የኪስ ገንዘብ እንደማለት ነበር። ነገር ግን ዘውትር ራሱን የሚጠብቀው ደግሞ የታይላንድ ኪክ ቦክሰኞች በሆኑ 8 ግዙፍና ፈጣን የግል ጠባቂዎቹ ነበር። የትም ሲሄድ እነዚህ ጠባቂዎች አብረውት ይጓዛሉ። የካናዳ ፓስፖርት ስለነበረው በኤስያ ከተሞች መካከል በግል ጄት እንደ ታዋቂ የንግድ ሰው ይንቀሳቀስ ነበር። ነገር ግን ይህ ሁሉ ስኬት የራሱ የሆነ የጎንዮሽ ጉዳት፣ የተበላሹ ተልእኮዎችና ያልታሰቡ ጠላቶች አፈሩበት። ምንም እንኳን ሴቺሎቭ ራሱን ከግድያ ርቆ ፖሊስን በሚያታልል መንገድ ለመስራት ቢሞክርም በየሀገራቱ ዕቃዎቹን የሚቀበሉትና የሚያከፋፍሉት የጎዳና ላይ ጋንግስተሮች ስህተት መስራታቸው አልቀረም። የሳምጎር ድርጅት ትልቁ ውድቀትና የሴቺሎቭ መጥፊያ አጋጣሚ የጀመረው በ2016 በአውስትራሊያ ነበር። የአውስትራሊያ ፌዴራል ፖሊስ ኤኤፍፒ በሜልበርን ከተማ ውስጥ አንድ የእጽ አዘዋዋሪን ሲከታተል አንድ ልዩ የሆነ ስህተት ተፈጠረ። የሴቺሎቭ ሎጂስቲክስ ሰዎች አንድ ትልቅ የእጽ ጭነት ወደ አውስትራሊያ አስገብተው ለአንድ ታዳጊ ወጣት አከፋፋይ አስረከቡት። ይህ ወጣት መኪናውን እያሽከረከረ ሳለ ከኋላው ፖሊሶች ሲከተሉት በመስታወት አየ። በድንጋጤ ላብ አጥምቆት አውቶሞቢሉን መንገድ ዳር አቁሞ በሩን ከፍቶ ጥሎ ሸሸ። ፖሊሶች መኪናውን ሲፈትሹ በሻይ ቅጠል ማሸጊያ የተጠቀለለ በሚሊዮን ዶላር የሚያወጣ ሜታፌታሚን እንዲሁም
አንድ ዲጂታል ፓስወርድ የሌለው ስማርት ስልክ አገኙ። ይህ በታዳጊው ስህተት የተገኘው ስማርት ስልክ የአውስትራሊያ ፖሊሶችን በቀጥታ ወደ ሚስጥራዊ የሳምጎር ኔትወርክ መራቸው። የኤፍፒ የስለላ ባለሙያዎች ይህ ስልክ ወደሚያደርገው የጥሪና የሜሴጅ ልውውጥ ሲገቡ አንድ ግዙፍ የሸረሪት ድር አገኙ። ወዲያውኑ ኦፕሬሽን ኩንጉር የተባለ 20 ሀገራትን ያሳተፈ እጅግ ግዙፍና ዓለም አቀፍ የክትትል ዘመቻ ጀመሩ። የሴችሎፕ ትልቁ ችግር ድርጅቱ እጅግ ከማደጉ የተነሳ ማኔጅመንቱ በየቦታው ዲጂታል ዱካዎችን መተው መጀመሩ ነበር። ፖሊሶቹ በከፍተኛ የሳይበር ቴክኖሎጂ ታግዘው የሴችሎፕን ሚስጥራዊ የዊቻትና የተመሰጠሩ የስልክ ልውውጦችን መስበር ቻሉ። የአውስትራሊያ ፖሊሶችና አጋሮቻቸው በርካታ የክትትል ስኬቶችን ቢያስመዘግቡም ሴችሎፕን ለመያዝ ያደረጉት ጥረት ግን በተደጋጋሚ ከሽፍባቸው ነበር። የሴችሎፕ የሙስና መረብ ከፖሊስ ጣቢያዎች እስከ ፍርድ ቤት የተዘረጋ ስለነበር መረጃ ቀድሞ ይደርሰው ነበር። ለምሳሌ በ2018 ፖሊሶች ሴችሎፕን በታይዋን ውስጥ አግኝተውት ሊይዙት ኦፕሬሽን አዘጋጅተው ሲጨርሱ በታይዋን ፖሊስ ውስጥ በነበረ የደህንነት መረጃ አሽሏኪ አማካኝነት ከፖሊሶች አፍንጫ ስር ከመያዙ ከደቂቃዎች በፊት በግል አውሮፕላኑ አምልጦ ወደ ማካኦ በረረ። ፖሊሶቹ እሱን ለመያዝ ያደረጉት ወራት የፈጀ ጥረት በሰከንዶች ውስጥ ከሸፈባቸው። አውስትራሊያውያኑ በንዴት ጥርሳቸውን ነከሱ። ሆኖም ግን የቱንም ያህል በገንዘብና በጠባቂዎች ቢታጠርም ጫናው እየበዛ መጣ። ቻይና፣ አሜሪካ፣ አውስትራሊያና የኢንተርፖል ፖሊሶች በአንድነት አደኑን አጠናከሩ። የሴችሎፕ ድርጅት ውስጥ የነበሩ አንዳንድ የቅርንጫፍ መሪዎች መያዝ ሲጀምሩ ቅጣታቸውን ለማቅለል ሲሉ መረጃዎችንና የምስክርነት ቃላቶችን ለፖሊስ መስጠት ጀመሩ። የገዛ ሰዎቹ ሚስጥር ማውጣት ሲጀምሩ ሴችሎፕ ይኖርባት ከነበረችው የተመቸችው ማካዮና ታይዋን ለመሸሽ ተገደደ። የጂኦፖለቲካው ሁኔታም ተቀየረ። ቻይና በማይናማር ድንበር ላይ ቁጥጥሯን ስታጠብቅ የሳምጎር የኬሚካል አቅርቦት እየተቆረጠ መጣ። የዚህ ግዙፍ ወንጀለኛ የአይጥና ድመት ጨዋታ መደምደሚያ የሆነው ክስተት የተፈጠረው እንደ አውሮፓውያን አቆጣጠር በጥር ወር 2021 ነው። የኮቪድ-19 ወረርሽኝ ዓለምን ዘግቶ በነበረበት ወቅት ዓለም አቀፍ በረራዎች እጅግ አስቸጋሪ ነበሩ። የግል ጀቶች በሁሉም የአየር ማረፊያዎች ጥብቅ ቁጥጥር ይደረግባቸው ነበር። ሴችሎፕ መሸሸጊያ ሲያጣ ከታይዋን ወደ ካናዳ ለመሸሽ ሲሞክር አውሮፕላኑ በኔዘርላንድ ወይም ሆላንድ አምስተርዳም በሚገኝ የሺፖል አውሮፕላን ማረፊያ በኩል ማለፍ ነበረበት። የአውስትራሊያ ፖሊሶችም ይህ መረጃ እንደደረሳቸው ወዲያውኑ ለደች ፖሊሶች አሳወቁ። እንዲህም አሉ፣ የኤስያው ኤል ቻፖ ወደ እናንተ እየመጣ ነው። አምልጦን ነበር፣ አሁን ግን መያዝ አለበት አሉ። እንደ አውሮፓውያን አቆጣጠር ጥር 22 2021 አውሮፕላኑ አምስተርዳም አየር ማረፊያ ሲያርፍ የኔዘርላንድ የልዩ ኃይል ፖሊሶች ተጠንቅቀው ጠበቁት። አውሮፕላኑ ውስጥም ገብተው ምንም አይነት ተንኩስና ግርግር ሳይፈጠር ያንን በ70 ቢሊዮን ዶላር የሚያንቀሳቅሰውን የኤስያ ኤል ቻፖ በመባል የሚታወቀውን 8 የግል ጠባቂዎች ይከቡት የነበረውን ሴችሎፕን በካቴና አስረው ወሰዱት። የዘመናችን ትልቁ የእጽ ጌታ ያለምንም ደም መፋሰስ በአንድ ተርሚናል ውስጥ ተማረከ። እንደ አውሮፓውያን አቆጣጠር በ2022 ወደ አውስትራሊያ ተላልፎ ተሰጠ። በአሁኑ ሰዓት ከፍተኛ ጥበቃ በሚደረግለት የአውስትራሊያ እስር ቤት ውስጥ ለፍርድ ቀርቦ የሕግ ሂደቱን እየጠበቀ ይገኛል። የእሱ መያዝ ለፖሊሶች ታላቅ ድል ቢሆንም እሱ የገነባው የሳምጎር ጋንታና በማይናማር ጫካ ውስጥ ያሉ የሜታፌታሚን ፋብሪካዎች ግን ሙሉ በሙሉ አልጠፉም። ዛሬም ድረስ በአዳዲስ መሪዎች ስር ሆነው መርዛቸውን ወደ ዓለም መርጨታቸውን ቀጥለዋል። የሴችሎፕ ታሪክ ዘመናዊ የወንጀል ዓለም ከጎዳና ላይ ተኩስና ከጫካ ትጥቅ ወጥቶ እንዴት እንደ ግዙፍ ኮርፖሬሽን በዘመናዊ ኬሚስትሪ፣ በብልህ ሎጂስቲክስ፣ በገንዘብ ማጠብና የዓለምን ጂኦፖለቲካዊ ቀውሶች በመጠቀም ዓለምን ሊቆጣጠር እንደሚችል የሚያሳይ አስገራሚ አምሳያ ነው። የሳምንት ሰው ይበለን።